ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምርጫ ቦርድ የምርጫ ቁሳቁስ ለማድረስ የትራንስፖርትና የእጀባ ችግር እንደገጠመው ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባን ለማካሄድ የሚያስፈልጉ የምርጫ ቁሳቁሶችን በቢጫ የተለያዩ የምርጫ ክልሎች ለማድረስ የትራንስፖርትና የእጀባ ችግር እንደገጠመው አስታወቀ። ቦርዱ የቀድሞ ምርጫ ተግባራትና ተያያዥ ጉዳዮችን በሚመለከት በሰጠው ጋዜጣዊ መግለጫ በትላንትናው ዕለት የተጀመረውን የመራጮች ምዝገባ ለማካሄድ የሚያስችሉ ቁሳቁሶች ወደ ምርጫ ክልል ለማድረስ በርካታ ችግሮች እንደገጠመውም አስታውቋል። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የምርጫ ቁሳቁስ ለማድረስ ከትራንስፖርት፣ ከጸጥታ፣ ከምርጫ አስፈጻሚዎች በቦታውና በወቅቱ አለመገኘት፣ ስልጠና አለመውሰድ የሚወስደው ጊዜና ከቦታ እጥረት የተነሳ በርካታ ችግሮች ተቋቁሞ የመራጮች ምዝገባ ማስጀመሩ ገልጸዋል። ችግሮቹ በዋናነት የመራጭ ቁሳቁስ ከሚያቀርቡ የሀገር ውስጥና የውጭ ሀገር አቅራቢዎች፣ በአየርና በመሬት የሚያጓጉዙ የትራንስፖርት ድርጅቶች፣ የምርጫ አስፈጻሚዎች የጋራ የተያያዙ መሆናቸውን፣ የተለያዩ የመንግስት ተቋማት በሚደግፉትና አቅርቦት በመኖሩ በጊዜው ከመድረስ አኳያ የተወሰነ ችግር እንደገጠማቸው አስረድተዋል። በአብዛኛው ክልሎች ቦርዱ የምርጫ ቁሳቁሶች ከዋና መስሪያ ቤቱ ምርጫ ክልል ድረስ እንደሚያደርስ፣ ከምርጫ ክልል በኋላ ግን ማድረስ ያለባቸው የክልል መንግስታት በመሆናቸው በአብዛኛው የክልል መንግስታት እነዚህን ቁሳቁሶች ቢያቀርቡም ያላቀረቡ የመንግስት አካላት በመኖራቸው የትራንስፖርት ችግር እንደገጠማቸው ተናግረዋል። ከትራንስፖርት ችግሩ ጎን ለጎን የነዳጅ አቅርቦት ችግር እንደገጠማቸው፣ የምርጫ አስፈጻሚዎች ውል ከፈረሙ በኋላ በተጠሩበት ጊዜ ያለመምጣት ችግር መኖሩን፣ በቢጫ በተለያዩ አካባቢዎች የምርጫ ቁሳቁስ ታጅበው መሄድ ስላለባቸው ይህን የማቀናጀት ክፍተት እንደነበረም ጠቁመዋል። በምርጫ ሂደት ዋና ጉዳይ በመሆን የገለጹት ከጥር 1 ጀምሮ እስከ የካቲት 16 ቀን 2018 ዓ.ም ድረስ ሲካሄድ የቆየው የእጩዎች ምዝገባ በስኬት መጠናቀቁን ያስታወሱት ሰብሳቢዋ የተመዘገቡ እጩዎች ቁጥርም ከፍተኛ መሆኑን ለሕዝብ ተወካዮች ምክር ቤት በ2198 ለክልል ምክር ቤቶች 8736 በአጠቃላይ 10934 እጩዎች መመዝገባቸውን አስታውቀዋል። የእጩዎች ዝርዝር በየምርጫ ክልል ጽሕፈት ቤቶች እንዲለጠፉ ለቦርዱ አስፈጻሚዎች መላኩን፣ በቀጣይም እጩዎችን በማስመልከት ቅሬታ ያለው አካል በምርጫ ክልሎች አሊያም በቦርዱ ዋና መስሪያ ቤት በማቅረብ እንደሚቻል፣ የሚቀርብ ቅሬታ ካለ ቦርዱ ክትትል እንደሚያደርግም ገልጸዋል። የፖለቲካ ፓርቲ እጩዎቻቸውን ለማስመዝገብ ከፍተኛ ዋጋ ከፍለዋል ያሉት ሰብሳቢዋ አንዳንድ እጩዎች ከተመዘገቡ በኋላ አንፈልግም በሚል በመተዋቸው ጭምር ፓርቲዎች ከፍተኛ ጫና ውስጥ እንዲገቡ ምክንያት መሆኑ፣ ነገር ግን ያቀዱትን ያህል እጩ ላያስመዘግቡ የሚችሉ ፓርቲዎች ሊኖሩ እንደሚችሉም አስገንዝበዋል። የጸጥታ ችግር ባለባቸው አካባቢዎች ጭምር የተመዘገቡ እጩዎች መኖራቸው፣ ይህ ማለት ሙሉ በሙሉ ምርጫ በማይደረግባቸው በተገለጹ እና በቀይ በተለዩ የምርጫ ጣቢያዎች ሳይሆን በቢጫ በተለዩ ምርጫዎች በአጃቢ ማካሄድ እንደሚቻል በተገለጹ ብቻ መሆኑን አመላክተዋል። ቦርዱ ክልሎችና ከጸጥታ አካላት የተላከለትን የክልሎች የጸጥታ ሁኔታ የሚመለከት ሪፖርት በሚመለከት ከዚህ ቀደም ከፖለቲካ ፓርቲዎች ጋር ውይይት አድርጎ እንደነበር አስታውሰው፣ ፓርቲው በአረንጓዴ በቢጫና በቀይ ተለይተው በቀረቡት ክርክር በሚያነሱባቸው አካባቢዎች ቦርዱ በቀጣይ የማጥራት ስራ እንደሚሰራ ገልጾ እንደነበር አስታውሰዋል። በመሆኑም ከፓርቲዎች ጋር በአንዳንድ መራጭ ክልሎች እና ምርጫ ጣቢያዎች በሚመለከት በፓርቲዎች የሚቀርቡትን መራጮች መሰረት በማድረግ መሬት ላይ ወርዶ ክትትል የሚያደርግ ቡድን ለማቋቋም እንዲቻል ለፓርቲዎች መረጃ እንዲያቀርቡ ጥያቄ መላኩንና በሚቀጥለው ሳምንት የውይይት መድረክ ለማዘጋጀት መታቀዱን ገልጸዋል። ከውይይቱ በኋላ የሚኖሩ መረጃዎችን መሰረት በማድረግ ቦርዱ የተካተተበትን ቡድን በማቋቋም መሬት ላይ ወርዶ የክትትል ስራውን ለማካሄድ እየተዘጋጁ መሆኑንም ጠቁመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።